ዳታዬ የኔ ቅመም ቅመም የሆነች ልጅ በጣም ደስ የምትል ልጅ ናት። እንዴት እንደሚወዳት ማለት ነው። ዳታ እንግዲህ በጣም ምርጥ ልጅ ናት። እኔ በጣም ነው የምትመቸኝ። ያብ ደግሞ እሷ እንግዲህ ጥምድ አድርጋ ይዛታለች ማለት ነው። አትላቅቃትም። እንግዲህ ከናታን ጋር ስለሚታያት ብቻ ጥምድ አድርጋ ይዛታለች ማለት ነው። ከዚህ ቤት መቼ ነው የምትወጪ ትላታለች። እንግዲህ ኪድዬ እኔ አንቺን ከደበርሽ እወጣልሻለሁ ትላታለች ማለት ነው። እንግዲህ ከናታን ጋር ቅርርብን ስላላት ስለምትጫወት ከሱ ጋራ ቅርበት ስላላት ብቻ ነው ጥምድ አድርጋ እየያዘቻት ማለት ነው። ነገር ግን እሷ ለጨዋታ ለሳቅ ነው እንጂ ምንም ግንኙነት የላትም ከናታን ጋር። ናታን በጣም ምርጥ ልጅ ነው። ሁሉንም ሰዎች በፍቅር የሚቀርብ ልጅ እንዳመጣጣቸው የሚመልስ ልጅ ነው ማለት ነው። እንግዲህ የናታን አፍቃሪዋ ኤቷን ጥምድ አድርጋ ይዛለች። እንግዲህ ዳጣ የእሷ ኤት እንደሆነች እሷ ጥርጣሬ ላይ ነው ያለችው እንጂ እሷ አሁን ትክክለኛ አላወቀችም ማለት ነው። እንግዲህ ይሄ ድራማ ማለት በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ አንዳንድ ወንዶች ውጭ የወለደውን ልጅ ይደብቁና ሲደብቁ ይኖሩና መጨረሻ ላይ ወደ ቤተሰብ አምጥቶ ነፍሴ ውጪ ነፍሴ ግቢ ይሆናሉ ማለት ነው። ምክንያቱም ከመጀመሪያ ሳያሳውቁ ሲቀሩ እንደዚህ አይነት አጋጣሚ ይከሰታል፣ ይፈጸማል ማለት ነው። እንግዲህ ዳታ ድራማ ዳታ እንግዲህ ውጭ ነው ያደገችው። ተጥላ ነበረ ተነስቶ ሰው እያሳደጋት ማለት ነው። እንግዲህ እንደዚህ የሚያደርጉት ስንቱ ቤት ቁጠር እና በጣም ነው የምታሳዝነው ዳታ። እኔ በጣም ነው አንጀቴን የምትበላኝ በነገራችን ላይ። ብቻ በህይወታችን ውስጥ የሚያጋጥመን ግጥምጥሞሽ ብዙ ነገር አለ ማለት ነው። እንግዲህ የዳታ ድራማ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። አቶ ደረጀ በጣም ደስ ይላሉ፣ ስነ ስርዓት አላቸው ማለት ነው። ስነ ስርዓት አላቸው። ነገር ግን ዳታ እማዬ አባዬም እንዳትዪ ብሎ አስጠንቅቋታል ማለት ነው። ምክንያቱም ላስመርምርሽ እያላት ነበረ። መጨረሻ ደግሞ አላስመረምርሽም፣ ተመረመርሽ አልተመረመርሽ ምንም ለውጥ የለም እያለ ነው ማለት ነው። እንግዲህ በዛ በጠፋ ጌጣጌጦች የተነሳ ቤተሰቡ ሁሉ ወደ እሷ ፊቷን አዙሮት ነበረ። ዳታ ግን ቢታምኑ ባታምኑ እንደፈለጋችሁ ሆኖ ብላ እንግዲህ ያላትን ነገር ተናግራ አስረድታቸዋለች ማለት ነው። አንዳንድ ጊዜ እኛ ባላደረግነው፣ እኛ ባልሆንነው፣ እኛ ባልፈጸምነው ነገር በሰዎች ዘንድ እንጣላለን፣ በሰዎች ዘንድ እንጠመዳለን። እንግዲህ ይሄ በህይወታችን ውስጥ ያለው የህይወታችን የላይፋችን አንድ ገጽ ነው ማለት ነው። በጣም አስተማሪ የሆነ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ዳታ ድራማ እንግዲህ የትየው እነሱ ቤት የሚቀመጠውን ብሩክን አፍቅራ ነው ማለት ነው። እንግዲህ ብሩክ እሷን አፍቅራት ናታን ማለት ከእሷ ጋራ ምንም የፍቅር ስሜት የለውም ማለት ነው። ናታን እንግዲህ ከትምህርቱና መጽሐፍ ከማንበብ ውጭ ሌላ ስራ የለውም። እሷን ትኩረት አድርጓትም አይቷት አያውቅም ማለት ነው። ግን እሷ ሌላ ስሜት ውስጥ ገብታለች። እንግዲህ ናታን ይሄንን ሁሉ አያውቅም። ትወጂኛለሽ ብሎ ሲጠይቃትም ልትመልስለት አልቻለችም። እንግዲህ ካልነገርሽኝ እኔ ምንም ልረዳሽ አልችልም፣ ምንም ማድረግ አልችልም ብሏታል ማለት ነው። እሷ እንግዲህ ለምን አትረዳኝም በማለት ሌላ ነገር እየተረከችለት ነበረ ማለት ነው። እንዴት አይገባህም በማለት ማለት ነው። እንግዲህ አንዳንድ ሰዎች ዝም ብሎ የማይሆነውን የባጡን የቋጡን ሲቀባጥሩብን፣ እኛ ደግሞ ያ እነሱ ሲያዩኝን ነገር ሳይገባን ይቀራልና ሌላ ነገር ውስጥ ይከቱናል ማለት ነው። ናታን በጣም ምርጥ ልጅ ነው ማለት ነው። ስነ ስርዓቱ በጣም ነው ደስ የሚለው ማለት ነው። ናታን ሁሉንም ሴቶች እንግዲህ እሱ በፍቅር የሚያቀርብ በእውነተኛ ትክክለኛ ወንድም ሆኖ አቅርቦ በሰላም በፍቅር መኖር ነው የሚፈልግ ልጅ ነው ማለት ነው። ናታንዬ በዚህ አጋጣሚ በጣም ነው የምንወድክ። በጣም ምርጥ ልጅ ነህ፣ ስነ ስርዓት አለክ ማለት ነው። እውነት ለመናገር በጣም ደስ የሚል ቆይታ ነበረ ማለት ነው። በጣም ነው ደስ የሚሉት
ድራማቸው እጅግ በጣም ብዙ ነገር የሚያስተምር ድራማ ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ እናመሰግናለን። በዚህ ቀጥሉልን። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች፣ የኔ ውድ ቤተሰቦች፣ የኔ እንቁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ለምሳሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ዛሬ እንግዲህ በአዲስ ቪዲዮ ከች ተከች ብያለሁ ማለት ነው። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም ማለት ነው። ሰላማችሁ ይብዛልኝ። እንግዲህ ዛሬ የመጣሁት ዳታ ድራማ ነው ማለት ነው። እጅግ ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ እንደዚህ አይነት አስተማሪ ድራማ ይዞልኝ የተመጣችው እናመሰግናለን። እጅግ በጣም ብዙ ነገር የሚያስተምር የማናውቀውን ነገር የሚያስተምረን በጣም አስተሳሰቡ ደስ የሚል አስተዋይነት የሞላበት ድራማ ነው ማለት ነው። እንግዲህ ሁሉም ሰው እንደዚህ እናርግ እንደዚህ እናርግ ይባባልና መጨረሻ ላይ ወደ ያላሰበበት ቦታ ይመራል ማለት ነው። በጣም ደስ የሚል ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን ደግሞ ማለት ነው። እንግዲህ በዚህ ቀጥሉልን። በአዳዲስ ቪዲዮ በአዳዲስ ነገር እንጠብቃችኋለን ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። በያለንበት ክፉ ነገር ሁሉ ይጠብቀን። የኔ ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በድጋሜ የምወዳችሁ የሀገሬ ልጆች ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ክፉ ነገር በጣም ከባድ ነው ለሰው ልጅ ማለት ነው። ክፋት መስራት ምንም አይሰራም። በተቻለን መጠን መልካም ነገር ብንሰራ መልካምነት ለራስ ነው። መልካም ነገር ሰርተን መልካም ነገር ብናቀርብ ጥሩ ነው ማለት ነው። የኔ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ በጣም ደስ የሚል እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። በጣም ነው የማመሰግንሽ ማሚዬ። እንግዲህ ሩታዬን እየጋበዝሻት ነው ማለት ነው። እኔ የእሷ ቦታ ሁኜ ነው የጠራሁሽ ማለት ነው። በጣም ቴንኪው እያለው በጣም ነው ደስ የሚለው ድራማችሁ። በዚህ ቀጥሉበት። ድራማችሁ በጣም ነው የሚመቸው። በቀጣይ በአዲስ ቪዲዮ በአዲስ ነገር በዚሁ ጠብቁን፣ እንጠብቃቸዋለን። በርቱ። ድራማችሁ በጣም ምርጥ ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ በቀጣይ በአዲስ ቪዲዮ በአዲስ ነገር እንጠብቃችኋለን። ድራማ በጣም ምርጥ ድራማ ነው። ስለጋበዛችሁን ክበሩልን፣ እናመሰግናለን። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ከምንም በላይ ለሰው ልጅ መልካም ስብዕና ሲኖረን ነው እንጂ ሁሉም ነገር ማድረግ የምንችለው። ሰላማችሁ ብዝዝት ትርፍርፍ በልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ አቶ ደረጀ ከባለቤታቸው ጋር ይጨቃጨቃሉ። አንዴ ይስቃሉ፣ አንዴ ይጨቃጨቃሉ። እንግዲህ እናትየው በመጨረሻ ደርሳ እንግዲህ በጣም ተናዳም ነበረ ማለት ነው። ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ያለ እናት ያለ አባት የምንኖረው ሰዎች በጣም አሪፍ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልኝ ስለመጣችሁ እናመሰግናለን። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ዛሬ ሰላም ለሀገራችን። ፈጣሪ ሀገራችን ሰላም የሚበልጥ ሰላም ነው እና ለሰው ልጅ ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ወልድዋ በቀጣይ በአዲስ ቪዲዮ በአዲስ ነገር እንጠብቃችኋለን። አሪፍ ቆይታ ነበረ። እናመሰግናለን የኔ ውድ ቤተሰቦች። እንኳን ወደ ቻናል በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላም ፍቅር ለሀገራችን።
ሰላማችሁ ይብዛልኝ። ከምን የሚበለጠ ሰላም ነውና ለሰው ልጅ ከሰላም የሚበልጥ ነገር አንድም ነገር የለምና ሰላም ለሰው ልጅ በሙሉ። ሰላማችሁ ይብዛልኝ። በየዓለም ዳርቻ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ።